ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ወቅታዊና ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩም። ኤርትራ ከምስራቅ አፍሪካ በይነ መንግስታት መውጣቷን በይፋ አስታወቀች። ኤርትራ ከምስራቅ አፍሪካ በይነ መንግስታት ጋድ መውጣቷን በይፋ ማስታወቋን ገልጻለች። ኢጋድ በበኩሉ በሰዓታት ልዩነት ባወጣው መግለጫ በኤርትራ ውሳኔ ማዘኑን አስታውቋል። ኤርትራ ከድርጅቱ መውጣቷን ለኢጋድ ዋና ጸሐፊ በይፋ ማስታወቋን የሀገሪቱ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አስታውቋል። ሚኒስትሩ ኤርትራ በ1993 ኢጋድ ከተቋቋመበት ጊዜ ጀምሮ ከሌሎች አባላት ሀገራት ጋር በመሆን ለድርጅቱ ሽግግርና ውጤታማነት፣ ለቀጠናዊ ሰላምና መረጋጋት እንዲሁም የኢኮኖሚ ትስስር በትብብር ሰርታለችም ሲሉ ገልጿል። ይሁን እንጂ ከጊዜ ወደ ጊዜ በተለይ ከ2005 ጀምሮ የቀጠናውን ህዝብ ብቻ ሳይሆን በተለይ ለኤርትራ ህዝብ አሉታዊ የሆነ ጉዳዮችን አስፈጻሚ ሆኗል ያለ ሲሆን በእነዚህ አስፈጻሚ ድርጊቶች ኤርትራ በ2007 ከድርጅቱ አባልነት ራሷን እንድትታገል ተደርጋለችም ሲል አስታውቋል። ኤርትራ በ2023 ወደ ኢጋድ መመለሷን ያስታወቀው የውጭ ጉዳይ ሚኒስቴር መግለጫ ኤርትራ ለውጥ እንዲያደርግ ያቀረበችውን ጥሪ ተቀብሎ ያለፉ ስህተቶችን ያርማል የሚል ተስፋ እንደነበረም ገልጿል። መግለጫው ነገር ግን ኢጋድ በሚያሳዝን ሁኔታ ህጋዊ ኃላፊነቱንና አገልግሎቱን በመዘንጋት በነበረበት ሁኔታ ቀጥሏል ሲል ወንጅሏል። በዚህ የተነሳም ሀገሪቱ ከኢጋድ አባልነት መውጣቷን የኤርትራ የውጭ ጉዳይ ሚኒስቴር አረጋግጧል። ሚኒስቴሩ ዛሬ ባወጣው ይፋዊ መግለጫ ኤርትራ ህጋዊ ማንነቱንና ስልጣኑን በአግባቡ ያልተረዳ ካለ ተቋምም መውጣቱን ይፋ አድርጓልም ብሏል። ሚኒስትሩ ስትራቴጂያዊ ጥቅም ማረጋገጥ አይችልም ያለው ኢጋድ ቀጠናዊ መረጋጋትን ለማስፈን አስተዋጽኦ አላደረገም በማለት በብርቱ ወቅሷል። ኢጋድ በበኩሉ በሰዓታት ልዩነት ባወጣው መግለጫ በኤርትራ ውሳኔ ማዘኑንም ገልጿል። ኤርትራ ከምስራቅ አፍሪካ የልማት በይነ መንግስት ድርጅት ጋድ ራሷን ማግለሏን እንዳሳዘነው የኢጋድ ሴክሬታሪ አስታውቋል። ኢጋድ በምሽት ላይ ባወጣው መግለጫ ኤርትራ ከሁለት አስር ዓመታት በላይ ራሷን ካገለለች በኋላ በ2023 በጅቡቲ በተካሄደው የተቋሙ 14ኛ መደበኛ ጉባኤ ለቀጠናዊ አንድነትና ትብብር ድርጅቱን በድጋሚ ለመቀላቀል ያቀረበችውን ጥያቄ በአባል ሀገሪቱ በሙሉ ተቀባይነት አግኝቶ መጽደቁን አስታውሷል። ይሁን እንጂ ኤርትራ ከ2023 ጀምሮ በተቋሙ ስብሰባዎች ፕሮግራሞች እና ተግባራት ተሳትፎ እንዳልነበራት ገልጿል። ባለፉት 2 ዓመታት በትዕግስት እና በተስፋ መሻሻሎች እንዲመጡ ሲጠባበቅ እንደነበረ በመግለጫው ጠቅሷል። ኢጋድ አክሎም ኤርትራም ተቋሙ ሊያሻሽለው ይገባል ሲል ገልጿል። የኢጋድ ከኤርትራ መንግስት ጋር ንግግር እንዲያደርግ የገለጹት ሀገሪቱ ድርጅቱን በድጋሚ በመቀላቀል በመተማመን እናም በቅናት ለጋራ ዓላማ ለአካባቢው ሰላም፣ መረጋጋት፣ ልማት መስራት የሚያበረታታ እንደሆነም አስታውቋል። ኢጋድ ለአፍሪካ ቀንድ ህዝቦች ቀጠናዊ ትብብር ለመፍጠር ውይይትን ለማዳበርና የጋራ ተጠቃሚነትን ለማረጋገጥ ኃላፊነቱን እንዲወጣ
መግለጫው አክሏል። በሌላ ዜናም በጋምቤላ ከተማ የተፈጸመውን የብሔር መሰረት ያደረገ ጥቃት የሶስት ሰዎች ሕይወት ማለፉን ነዋሪዎች ለወርቅና ተናግረዋል ሲል አስታወቀም። ታኅሳስ 6 ቀን 2018 ከማክሰኞ ጀምሮ በክልሉ ዳግም በተቀሰቀሰው ግጭት ሳቢያ በዋና ከተማዋ ላይ የሰዓት እላፊ ገደብ መጣሉን የከተማዋ ነዋሪዎች ገልጸዋል። የክልሉ መንግስታት መቀመጫ በሆነችው የጋምቤላ ከተማ አስተዳደር ከማክሰኞ ዳር 30 2018 ጀምሮ ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ የሰዓት እላፊ ገደብ የጣለ ሲሆን የከተማ አስተዳደሩም ከጸጥታ አካላት ውጭ የሚደረግ ማንኛውም እንቅስቃሴ ላይ ገደብ የጣለ ወቅታዊ የጸጥታ ሁኔታ ምክንያት እንደሆነም ከመግለጽ ውጭ ዝርዝር ማብራሪያ አልሰጠም ሲል አብራርቷል። አካባቢው ነዋሪዎች ባገኘነው መረጃ መሰረትም የሰዓት እላፊ ገደቡ የተጣለው ከ3 ቀን በፊት በተከሰተ ማንነት ተኮር የብሔር ጥቃት መሆኑን አረጋግጧል ሲል ገልጿል። አንድ ጋምቤላ ከተማ ነዋሪ በከተማዋም ባለፈው የጸጥታ መደፍረስ ምክንያት እንደ ትምህርት ቤቶችና ባንኮች ያሉ አገልግሎቶችን ተቋማት ዝግ መሆናቸውን ለወርቅና ተናግሯል ሲል አስታውቋል። የሰዎች እንቅስቃሴ ሙሉ በሙሉ ባይቆምም በከተማው የመኪና እንቅስቃሴ እንደቀነሰም አስታውቋል። ሌላኛው የጋምቤላ ከተማ ነዋሪ በትናንትናው ዕለትም በስራ ገበታቸው እንዳልተገኙና ልጆቻቸው ወደ ትምህርት ቤት እንዳልሄዱ ተናግረዋል ሲል ገልጿል። የከተማ አስተዳደሩ ማክሰኞ ማታ ላይ ጥንቃቄ አድርጉ ልጆቻችሁን ያዙ የሚል መልእክት በድምጽ ማጉያ ማስተላለፉን ገልጿል። የዓይን እማኞች እንዳሉትም ትናንትና እስከ 5 ሰዓት ድረስ በከተማው መሃል የነበሩ ባንኮችና ሱቆች ዝግ ነበሩ ሲል የተመለከተው አብራርቷል። የጋምቤላ ከተማ አስተዳደር ከከተማይቱ ከፍተኛ አመራሮች ጋር ትናንትና ከሰዓት ውይይት ማድረጋቸውን የገለጹ ሲሆን የንግድና ሌሎች አገልግሎት ሰጪ ተቋማት ክፍት የሆኑ አገልግሎት መስጠት እንዲጀምሩ አሳስበዋል ሲል ገልጿል።